እንኳን ደህና መጣችሁ ወደ አብሮት ቱቶሪያልስ። በዛሬው ሌሰናችን የግሬድ 10 ስለ አሮማቲክ ሃይድሮካርበንስ ይዤላችሁ ቀርቤያለሁ። ተከታተሉ። በዛሬው ሌሰናችን ስለ አሮማቲክ ሃይድሮካርበንስ እና ናቹራል ሪሶርስስ ብሪፍሊ አስተምራችኋለሁ። ተከታተሉ። Alright. So basically, መጀመሪያ let us define what aromatic hydrocarbons or arenes are. ስለዚህ የአሮማቲክ ሃይድሮካርበን ሌላው ስሙ አሬንስ ይባላል። አሮማቲክ ሃይድሮካርበንስ የምንላቸው አትሊስት አንድ የቤንዚን ሪንግ ስትራክቸር ያላቸው ማለት ነው። እነዚህ የምንላቸዋለን we call them aromatic hydrocarbons እንላቸዋለን ማለት ነው። So the name aromatic refers to what? To pleasant smelling compounds. ጥሩ ሽታ ያላቸው ኮምፓውንዶች ናቸው እነዚህ ኮምፓውንዶች። And ሌላው የአሮማቲክ ሃይድሮካርበንስ defining feature ምንድን ነው? The presence of at least one benzene ring in its structure. ቤንዚን ስትራክቸር የምንለው 6 ካርቦን አተም ያለው ደብል ቦንዱ ደግሞ ኦልተርኔት ነው። ደብል ቦንድ፣ ሲንግል ቦንድ፣ ደብል ቦንድ፣ ሲንግል ቦንድ። ነገር ግን እነዚህ ኤሌክትሮኖች ሪዞኔት ያደርጋሉ። ምን ማለት ነው? የተለያየ ፖዚሽን ሊኖራቸው ይችላል። ለምሳሌ እነዚህ እዚህ ጋር መምጣት ይችላሉ። ይሄም እንደዚህ ማድረግ ይችላል። እነዚህ እዚህ መምጣት ይችላሉ። ይሄም ወደዚህ መምጣት ይችላል። እዚህ እንደዚህ መምጣት ይችላል ማለት ነው። therefore እንደዚህ መጣፍ ይችላል ማለት ነው። ሌላ ስትራክቸር እንደዚህ ምን ይሆናል? እዚህ ጋር ሶ እነዚህ የተለያየ ፖዚሽን ኦፍ ኤሌክትሮንስ ሲኖረን እንደዚህ አይነት ስትራክቸር ምን እንለዋለን? we call it resonance እንለዋለን። so የቤንዚን ሪንግ ስትራክቸር በዚህም በአንዱ ብቻ ሪፕሬዘንት አይደረግ። ቤንዚን ሪንግ shows resonance structure, it is represented by this structure ማለት ነው። ስለዚህ እንደዚህ እንስልና እንደዚህ አድርገን መሀል ላይ ከብ እናደርጋለን ማለት ነው። እንደዚህ ይሄ ስትራክቸር ምን እንደሚያሳየን ይሄ ስትራክቸር የሚያሳየን that the electrons are delocalized electrons ማለት ነው። ስለዚህ የቤንዚን ሪንግ ስትራክቸር የነዚህ የሁለቱም ለምሳሌ ይሄ ስትራክቸር 1 ካልነው ይሄ ስትራክቸር 2 ካልነው የነዚህ ስትራክቸር ሃይብሪድ ነው። ሃይብሪዱ በዚህ መልኩ ሪፕሬዘንት እናደርገዋለን ማለት ነው። so because benzene ring shows resonance, it is very well stable. ስለዚህ aromatic compounds are more stable than alkenes or alkynes. ስለዚህ አሁን alkynes triple bond አላቸው ብለናል። alkenes double bond አላቸው። ነገር ግን they are not stable, right? because addition reaction ማካሄድ ይችላሉ። እነዚህ ደግሞ በጣም ስቴብል ናቸው ማለት ነው። ለምን ከተባላቸው because they exhibit resonance structure ወይም ደግሞ ኤሌክትሮኖቹ ዲሎካላይዝድ ስለሆኑ በዚህ ምክንያት አሮማቲክ ኮምፓውንዶች ስቴብል ናቸው እንላለን ማለት ነው። so they resist addition reactions under normal conditions. this is very important. ስለዚህ እነዚህ even though they have double bond in their structure, they don't undergo addition reaction under normal conditions. They prefer what? They prefer substitution reaction. ምክንያቱም substitution reaction የስትራክቸሩ የቤንዚን ስትራክቸር ኢንታክት እንዲሆን ስለሚያገዝ ማለት ነው። it preserves the stability of the ring. stable ሆኖ እንዲቀጥል ስለሚያደርግ substitution reaction በዚህ ምክንያት ፕሪፈር ያደርጋል
So the main reaction of aromatic hydrocarbons or benzene ring is substitution reaction. Alright, now let us consider some examples. ለምሳሌ benzene is an aromatic compound. Toluene is substituted ነው አንድ ሃይድሮጅን በሜታል substituted benzene ነው ቶሉene ማለት ስለዚህ ሜታይል ቤንዚን ይሆናል። ናፍታሊን፣ aniline እነዚህ all contain the characteristic benzene ring እነዚህ ሁሉም አሁን የጠራኋቸው ቤንዚን ሪንግ አላቸው ማለት ነው። ስለዚህ they are considered as aromatic hydrocarbons ማለት ነው። ስለዚህ ጋር ማስታወስ ያለባችሁ aromatic hydrocarbons resonance structure ያሳያሉ። ለምን? because the electrons are what? delocalized electrons። ስለዚህ አንዱ structure በሁለት የተለያየ position of electrons ወይም ደግሞ ሁለት ስትራክቸሮች የኤሌክትሮኖቹ ወይም ደግሞ የፓይ ቦንዱ ፖዚሽን ሲለያይ ሬዞናንስ አለው እንላለን ማለት ነው። ሶ ስትራክቸሩ የቤንዚን ስትራክቸር የነዚህ የሁለቱ ስትራክቸሮች ሃይብሪድ መሆኑን እንዳትረሱ ማለት ነው። because of this it is very stable as compared to alkenes and alkynes ማለት ነው. And as a result of this stability substitution reaction ነው prefer የሚያደርገው ማለት ነው under normal condition ማለት ነው። So Kekulé proposed benzene as a hexagonal ring with alternating single and double carbon-carbon bonds. So ቅድም እንዳየነው የኬኩሌ ስትራክቸር የቤንዚን ምን እንደሚመስለው ስድስት ሄክሳጎናል ማለት ስድስት ካርቦን ያለው with alternating double and single bond። ስለዚህ ይሄ አንዱ ስትራክቸር ና ሁለተኛው ስትራክቸር ምን ይሆናል? ስለዚህ ሪሜምበር ምን ይሆናል ብለናል? ሬዞናንስ ስትራክቸር ስላለው የፓይ ቦንድ ፖዚሽን ወይም ደግሞ የኤሌክትሮኖቹ ፖዚሽን ይቀያየራሉ። ስለዚህ if you have different places of electrons in the same structure, these two structures are said to be what? Resonance እንላቸዋለን። ስለዚህ እዚህ ጋር ይሄ ይመጣል፣ ይሄ ደግሞ ወደዚህ ሰው ምን ይሆናል ማለት ነው? ሌላው የስትራክቸር እዚህ ጋር ደብል ቦንድ እዚህ ጋር እዚህ ጋር ሶ ቅድም እንዳልነው የቤንዚን ሪንግ ስትራክቸር ስለዚህ ይሄ ሁለተኛው ነው ስትራክቸር። ይሄም አይደለም ይሄም አይደለም። ለምን? ምክንያቱም እነዚህ ኤሌክትሮኖች ዲሎካላይዝድ ኤሌክትሮንስ ስለሆኑ የቤንዚን ሪንግ ስትራክቸር ምን እንደሚሆነው ማለት ነው የእነዚህ የሁለቱም ሃይብሪድ ነው ማለት ነው። ሶ ሃይብሪዱን እንዴት ነው ሪፕሬዘንት የምናደርገው? እንደዚህ መሀል ላይ ክብ በመሳል ኤሌክትሮኖቹ ዲሎካላይዝድ ኤሌክትሮኖች እንደሆኑ ሚኒንግ ስድስቱም ካርበን አተሞች ኢኳሊ ሼር እንደሚያደርጓቸው ማለት ነው። ስለዚህ ይሄ ማለት ምን ማለት ነው? በሌላ አነጋገር ስለዚህ ቤንዚን is not fixed as either Kekulé structure ማለት ምን ማለት ነው? ይሄም አይደለም ይሄም አይደለም። ታዲያ ምንድን ነው? የነዚህ ሃይብሪድ ማለት የሁለቱም ድብልቅ እንደማለት ነው። የተቀላቀለ የሁለቱም ሃይብሪድ ነው የቤንዚን ሪንግ ስትራክቸር። It is a hybrid of both. Therefore, hybrid ነው ካልን all the 6 carbon-carbon bonds are what? Are identical. ምክንያቱም ሬዞናንስ
ምክንያቱም ኤሌክትሮኖቹ ዲሎካላይዝ ስለሆኑ ማለት ነው። and they are intermediate between single and double bonds። ስለዚህ ለምሳሌ አሁን የቦንድ ሌንግዙ ብትነካው በሲንግል እና በደብል ቦንድ መካከል የሚገኙት ማለት ነው። therefore it is represented by a hexagon with an inscribed circle። ስለዚህ መሀል ላይ ሰርክል በመሳል እነዚህ ኤሌክትሮኖችን ወይም ደግሞ ዲሎካላይዝድ ኤሌክትሮኖችን ሪፕሬዘንት እናደርጋለን ማለት ነው። ስለዚህ ሄክሳጎናል እንደዚህ ስለን መሀል ላይ ሰርክል እንስላለን። ይሄ መሀል ላይ ሰርክሉ የሚሳለው ምንድነው ሪፕሬዘንት የሚያደርገው? it represents the delocalized pi electrons ማለት ነው። and remember that the delocalization of this pi bond is the reason why benzene's structure is very stable። ስለዚህ የቤንዚን ስትራክቸር በጣም ስቴብል የሆነበት አንዱ ምክንያት ምንድነው ማለት ነው? because of the delocalization of electrons። የቤንዚን ሪንግ ውስጥ ያሉት ፓይ ቦንዶቹ ዲሎካላይዝ ስለሆኑ በዚህ ምክንያት ስቴብል ነው ማለት ነው። እሺ ቶሊን ማለት ሚታይል ግሩፕ ሳብስቲቱት የሆነ ማለት ነው። ስለዚህ ቶሊን ማለት እንደዚህ ነው። አንድ CH3 አለ ቶሊን። ሌላ ፌኖል ማለት ደግሞ አሁንም አንድ OH ግሩፕ ሳብስቲቱት ይሆናል። ይሄ ፌኖል ይባላል። አኒሊን ደግሞ አማይድ ግሩፕ ሳብስቲቱት ይሆናል። NH2 and so on። ናይትሮ ያው NO2 ምን ሲሆን ይሄውን አኒሊን ነው ማለት ነው። ናይትሮቤንዚን NO2 ሳብስቲቱት የሆነ ማለት ነው። እነዚህ ኮመን ኔሞች ናቸው። እነዚህ ማስታወስ አለባቸው ማለት ነው። ና ሌላው ግን ዳይ ሳብስቲቱትድ ቤንዚንስ ደግሞ ስም ስንሰጥ we use numbering or prefixes። ስለዚህ ነምበሪንግ የምንጠቀመው ለአይፓክ ሲሆን ይሄ ለአይፓክ ኔሚንግ ሲሆን ፕሪፊክስ የምንጠቀመው ነው ለኮመን ኔም ነው የሚሆነው ማለት ነው። ለምሳሌ አሁን እዚህ ጋር እንደምታዩት ኦርቶ ፖዚሽን የሚባለው 1 2 ሚኒንግ ምን ማለት መሰላችሁ? ለምሳሌ አሁን ይሄ ቱ ማለት ይሄ ይሄ ኦርቶ ፖዚሽን ይባላል። ይሄም ኦርቶ ፖዚሽን ይባላል። እዚህ ጋር ያለው ደግሞ ምን ፖዚሽን ይባላል? ሜታ ፖዚሽን ይባላል። ሜታ ፖዚሽን and then ይሄ ፖዚሽን ምን ይባላል? ፓራ ፖዚሽን ይባላል። ስለዚህ ከዚህ ሪላቲቭ ያለውን እንትን ትላላችሁ ማለት ነው። ይሄ ፓራ ይባላል። ኦርቶ ማለት 1 2 1 3 ከሆነ ደግሞ ሜታ 1 4 ከሆነ ፓራ ፖዚሽን እንለዋለን ማለት ነው። ለምሳሌ እሺ አሁን እስቲ ይሄን አይፓክ ኔሙና ኮመን ኔሙና አሁን ብትባሉ እሺ አሁን እዚህ ጋር ይሄ ምንድነው ሳብስቲቱት የሆነው ሚታይል ሳብስቲቱት ከሆነ ምንድነው የሚባለው? ቶሊን ይባላል። ስለዚህ ክሎሮ አሁን ስንተኛ ላይ ነው ያለው? 1 2 3 1 3 ማለት ምንድነው? ሜታ አይደል? ስለዚህ ሜታ ክሎሮ እንልና ከዛ በኋላ ቶሊን እንላለን ማለት ነው። አይፓክ ኔሙ አሁን ከማን ነው? ይሄ ሚታይል ነው።
ይሄ ክሎሮ ነው። ስለዚህ ከዚህ ነው የምንጀምረው። 1 2 3 በዚህ ከሄድን ስንት ይሆናል? 1 2 3 4 5 ነበር። ስለዚህ ሁልጊዜ ሎወስት ነምበር ነው የምንወስደው ማለት ነው። ስለዚህ 1 3 ሶ ኦን ዘ ፈርስት ክሎሮ ስላለን ለምንድነው ከዚህ የጀመርኩት? ክሎሪን ከሚታይል ስለሚቀድም ማለት በአልፋቤቲካል ኦርደር ነው ማለት። ሶ 1 ክሎሮ 3 ሚታይል ቤንዚን ይሆናል ማለት ነው። ሶ ይሄ አይፓክ ነው። ሶ በዚህ መልኩ መሰየም ትችላላችሁ ማለት ነው። ሌላው ስለ ፊዚካል ፕሮፐርቲስ ኦፍ ቤንዚን ብሪፍሊ እናያለን። ናው let us see the state and appearance of benzene ማለት ነው። ያው ከለርለስ ነው፣ ፍሌሜብል ነው and ፍሌሜብል ሊኩዊድ አቶም ቴምፕሬቸር ቮላታይል ነው። ስለዚህ ምን ማለት ነው? it evaporates readily at room temperature። ስለዚህ ቮላታይል ለምንድን ነው የሆነው? ምክንያቱም ኢንተርሞለኪውላር ፎርሱ ዊክ ስለሆነ ማለት ነው። ሌላው ዴንሲቲ ነው። so as far as density is concerned, density of benzene is less than that of water ማለት ነው። ስለዚህ ምን ማለት ነው? benzene floats on water ማለት ነው። solubility, this is very important. Remember that benzene ring is nonpolar compound. አይደል? nonpolar ከሆነ ደግሞ it is insoluble in water and it dissolves well in nonpolar solvents such as ether, hexane ማለት እነዚህ ኦርጋኒክ የሆኑ ሶልቨንት ላይ ዲዞልቭ ያደርጋል ማለት ነው። whereas ውሃ ውስጥ ግን ዲዞልቭ ያደርጋል ማለት ነው። ለምን? ምክንያቱም ነንፖላር ሞሌኪል ስለሆነ ማለት ነው። ሌላው ሜልቲንግ ፖይንት እና ቦይሊንግ ፖይንት ነው። ስለዚህ ሜልቲንግ ፖይንቱ 5.5 ቦይሊንግ ፖይንቱ 80.1 ዲግሪ ሴልሲየስ ነው። ሶ ሪላቲቭሊ ሎው ቦይሊንግ ፖይንት አለው ማለት ነው። ለምን? አሁንም ለምንድን ነው? ኢንተርሞለኪውላር ፎርሱ ወይም ደግሞ ቫንደር ዋልስ ፎርሱ ቢትዊን ቤንዚን ሞሌኪልስ በጣም ዊክ ስለሆነ ለዚህ ነው አሁን ኢቫፖሬት ያደርጋል ወይም ቮላታይል ነው የምንለው ለዚህ ነው ማለት ነው። እሺ remember that benzene prefers substitution over addition because of what? Because of its exceptional stability. benzene ring ወይም ደግሞ in general aromatic ምንድናቸው? በጣም ስቴብል ስለሆኑ ዲቱ ሪዞናንስ ማለት ነው። ምን አይነት ሪአክሽን ነው ፕሪፈር የሚያደርጉት? ሰብስቲቱሽን ሪአክሽን። ስለዚህ ሜን ሪአክሽኑ ሰብስቲቱሽን ሪአክሽን ነው ማለት ነው። ሶ ሰብስቲቱሽን ሪአክሽን ኢዝ ፕሪፈርድ። ስለዚህ ሰብስቲቱሽን ሪአክሽን ማለት ነው one atom or hydrogen on the ring is replaced by another atom. Addition reaction under extreme condition addition reaction ማካሄድ ይችላል። ነገር ግን under normal condition ግን addition reaction አያካሄድም። and the other point that you have to remember is organic compounds and characteristics አላቸው ብለናል። and that is their ability to burn in air ወይም ደግሞ in oxygen። ስለዚህ ኮምባስቲብል ናቸው ምክንያቱም ሃይድሮካርበን ስለሆኑ ማለት ነው። so it burns in oxygen ማለት ነው። alright so ለምሳሌ አሁን ኮምባስሽን ሪአክሽኑ አሁንም እዚህ ጋር ፕሮዳክት ብታዩና ይሄ ምን አይነት ነው ማለት ነው? ኮምፕሊት ኮምባስሽን ነው ማለት ነው። ለምን? because the products are what? carbon dioxide and water ማለት ነው። alright አሁን this is very important። አሁን እዚህ ጋር substitution reaction is the main reaction of benzene ብለናል። ስለዚህ የመጀመሪያው ምንድን ነው ማለት ነው? ሃሎጂኔሽን ነው ማለት ነው። so substitution ማለት ምን ማለት ነው ብለናል መጀመሪያ። so main reaction ነው substitution reaction። substitution reaction ማለት ምን ማለት ነው?
አንድ ግሩፕ በሌላ ግሩፕ ሪፕሌስ ማድረግ ማለት ነው። ስለዚህ in this case ሃይድሮጅን በሌላ አተም ሪፕሌስ ሲሆን ማለት ነው። ለምሳሌ ሃሎጂኔሽን ማለት ምን ማለት ነው? የቤንዚን አንድ ሃይድሮጅን በሃሎጅን ሪፕሌስ ሲሆን ማለት ነው። ለምሳሌ እዚህ ጋር ቤንዚን አለ ፕለስ ብሮሚን ምን ይሰጠናል? ብሮሞ ቤንዚን ፕላስ ኤችቢአር። ስለዚህ እዚህ ጋር አንድ ሃይድሮጅን ምን ሆኗል ማለት ነው? ሪፕሌስ ተደርጓል። ዌል ሌላው ምንድነው ማስታወስ ያለባችሁ? ይሄ ሪአክሽን ካታሊስት ያስፈልጋል፣ አሲድ ካታሊስት ያስፈልጋል ማለት ነው። therefore ያው አሲድ ካታሊስት ያስፈልጋል and the product is bromo benzene። ሁለተኛው ናይትሬሽን ይባላል። ናይትሬሽን ማለት ደግሞ ምን ማለት ነው? ቤንዚን ሪንግ ከናይትሪክ አሲድ ጋር ሪአክት አድርጎ ናይትሮቤንዚን ፕሮዲስ ያደርግ ማለት ነው ፕላስ ወተር። አሁንም ይሄን ሪአክሽን ካታሊስት ያስፈልጋል። ሰልፈሪክ አሲድ ካታሊስት እንጠቀማለን ማለት ነው and it produces nitrobenzene. And the third one is sulfonation. So sulfonation is the reaction of benzene with sulfuric acid in the presence of acid catalyst ማለት ነው። ምን ይሰጠናል? ቤንዚን ሳልፎኒክ አሲድ ይሰጠናል ፕላስ ወተር ማለት ነው። ይሄም another reaction of benzene ነው ማለት ነው። ስለዚህ እነዚህም በደንብ ማስታወስ አለባቸው። ሃሎጂኔሽን ሃሎጅንን ሪፕሌስ ሲያደርግ ማለት ነው አንዱን ሃይድሮጅን ከሪንጉ ማለት ነው። ናይትሬሽን የምንለው ደግሞ NO2 ሃይድሮጅን ሪፕሌስ ሲያደርግ፣ ሳልፎኔሽን HSO3 ሃይድሮጅን ከቤንዚን ሪንግ ሪፕሌስ አድርጎ የሚፈ